ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ዕለተ እሁድ ሐምሌ 26 2018 በኢትዮጵያ ዘመን አቆጣጠር ኦገስት 2 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ሐሳብ አስተያየት አካፍሉ፣ ለሌሎች ወዳጅ ቤተሰቦቻችሁ እንዲደርስ አንድ የውይይት መነሻ ሆኖ እንዲያገለግል ሸር አድርጉ። በፌስቡክ፣ በትዊተር፣ በዋትስአፕ ገጾቻችሁ ወይስ ባላችሁ የማህበራዊ ትስስር ገጾች ጋት ሚዲያ ሜምበር በመሆን ድጋፍ አድርጉ። በስፐቻት በስፐታንክስ እየገዛችሁ እየደገፋችሁ ነው። ከምንም በላይ ውድ ጊዜያችሁን ሰውታችሁ እንደ አንድ የመረጃ ምንጭ ጋት ሚዲያን ስለምታዳምጡ ስለምታበረታቱኝ እጅግ የከበረ ምስጋና ያደረሳችሁ። አብራችሁ ስትቆዩ የህወሓት ቀጣይ የጦርነት ዝግጅት ነግራችኋለሁ። ትናንት ሁላችሁም ተከታትላችሁታል። እኔም ወደ እናንተ ለማድረስ ሞክሬያለሁ። ጦርነት የሚበረታታ የሚደገፍ አይደለም። እንግዲህ ጦርነት ሙሉ አማራጮች ዝግ ሲሆኑ የትኛውም ጉዳይ ዴድሎክ ሲሆን ሰላምን ለማስፈን የሚመረጥ አማራጭ ሲጠፋ የሚመረጥ ግን የማይመረጥ ጉዳይ ነው። ጦርነት ነፍስ ነው የሚያጠፋው፣ አካል ነው የሚያወድመው፣ ንብረት ነው የሚያወድመው፣ ማህበራዊ ምስቅልቅል ነው የሚያመጣው፣ የዜጎችን ተስፋ ይገድላል፣ የኢኮኖሚ ድቀት ያዋልዳል። ደግሞ በዛው ላይ ደግሞ በአንድ ሀገር ልጆች መካከል ሲሆን ደግሞ አውዳሚ ነው የሚሆነው። የህወሓት ለየት የሚያደርገው ተዋጊው የኛው ወገን የኛው የሀገር ልጅ ሆነ እንጂ የሚዋጋው ፍጹም በማይመለከተው ዓላማ ለኢትዮጵያ ጠላቶች አድሮ ነው። አሁን ወቸስ ፈጣሪ ያሳያችሁ ወይል ኢትዮጵያ ውስጥ ያለው የሚዋጉት ስልጣን ለመያዝ ነው፣ 4 ኪሎ ለመግባት ነው ሊባል ይችላል። በሱዳን የእርስ በርስ ጦርነቱ ውስጥ መርሰነሪ ሆነው ቅጥር ተዋጊ አቅራቢ ሆኖ የሚያልቀው የትግራይ ወጣት ምን ሊያገኝ ነው? እጅግ ከፍተኛ የሆነ ጦርነት ነው እየተካሄደ ያለው በሱዳን የእርስ በርስ ጦርነት። የብዙ ሀገራት ፍላጎት ያለበት ነው። የቴክኖሎጂ መሞከሪያም ጭምር ነው። ውጊያው አየር ኃይልን ያሳተፈ ነው። በከፍተኛ ደረጃ ሰው አርሞች በጣም አንድ ጊዜ በመቶዎች በ200 እስከ 400 ድረስ የሚለቀቁ ድሮኖች አሉት። የጨበጣ ውጊያ መካናይዝድ ውጊያ ነው የሚደረገው። ለጥ ያለ ነው መሬቱ። የላንድ ክሩዘር ዋር የሚባለው ነው ያለው። ድል ቢያደርጉ የማይሸለሙበት የሆነ ከተማን ተቆጣጠርን ሲባል ያንን ከተማ እንደተቆጣጠሩ ከፊት ሆነው ተጨፍጭፈው አልቀው የሆነ ነገር እንኳን ይዘው ወደኋላ ተደርገው ካሜራ ውስጥ የማይገቡበት ምንድን ነው? ተለላኪነት አይበቃም። ትናንት አርሚ 7 አርሚ 15 መካናይዝድ 2 መካናይዝድ እግረኛ ኮማንዶ ሆነው ጥቃት ከፈቱ። እኔ በየትኛውም የውጊያ ታሪክ ኢትዮጵያም ይሁን የኢትዮጵያ መከላከያ ሰራዊትም ይሁን በዓለም አቀፍ ውጊያ ጀብዶች አሉ። ባጠረ ጊዜ ባነስተኛ ጊዜ እንዲህ አይነት ጀብዱ የተፈጸመበት ካለ ወደፊት ነው የምናየው። የሸረሪና ምሽግ በኮንክሪት የተሰራ ለባለፉት ጦርነቱ ከተጀመረ ጀምሮ ሰሜን እዝን አጠቁ። ሰሜን እዝ ካጠቁ በኋላ ዳንሻን መካናይዝድ ስለነበረ ዳንሻ ጋር ጥቃት ፈጸሙ። ተከላከለ በወቅቱ። ዘን ማይካድራ ላይ የጨፈጨፉት ሳምሪዎች ልዩ ኃይል የነበሩ ፖሊስ የነበሩ ሁመራ የነበሩ በሰራዊቱ ውስጥም የነበሩት ወደ ሱዳን ከገቡ በኋላ ተደጋጋሚ ሙከራ እያደረገ በስም ደረጃ አርሚ 7 የሚለው አለ እንጂ
አርሚ 7 የለም። ያው ድሮ ቢሞትም ምን ቢልም እዛው እየተተካ አርሚ 7 የሚለው ውስጥ ስለተካተተ እንጂ የመጀመሪያው እርሻው የለም። 34 አካባቢ ነው የቀረው። ከዛ በኋላ አርሚ 13 አርሚ 15 አርሚ 22ም ከሄደ በኋላ ወደ ኋላ ወደ ኩምሩክ ሄዱ። የአርሚ 7 መካናይዝዱ ሲቀር እግረኛው ኮማንዶ የሚባለው ሙሉ ለሙሉ ኩምሩክ ሄዶ ተዋጋ። ያለቀው አለቀ። ወደ ኤሎቤድ ሄዶ አሁን እየተዋጋ ነው ያለው። ከ17,000 በላይ ታጣቂ ምንም በማይመለከተው የሱዳን የእርስ በርስ ጦርነት እየተፈጨ ነው ያለው። ድል ቢያደርግ ኒሻን የማያገኝበት ሜዳሊያ የማያገኝበት። ሜዳሊያውን ተውት ወዳጆች። ዛሬ አሁን ኤሎቤድን ይዞ ኩምሩክ ያሉ የህዋት ታጣቂዎች ለ13 ወር ያልተከፈለን ገንዘብ አለ። እኛ ተፈራርመን የመጣ ነው። በወር $750 ይከፈላቸዋል ተብሎ ነው እዚህ የመጣ ነው። ለባለፉት 13 ወራት አንዲትም ሳንቲም እኛ አላገኘንም። ብሩን ስጡንና ይህን ብር ስጡንና መሞታችን ለማይቀር ነገር ለቤተሰቦቻችን እንላክላቸው። ወደ 9752 አካባቢ ወጥረው ይዘዋል። አንዋጋም ብለዋል። መሳሪያችንን ይዘናል፣ ወደ ማን መተኮስ እንዳለብን እናውቃለን እያሉ ይህንን የህወሓት አፈቀላጤዎች አይናገሩም። ትናንት የአርሚ 7 መካናይዝድ፣ የአርሚ 15 መካናይዝድ፣ የአርሚ 13 እግረኛ፣ የአርሚ 15 እግረኛ ሆነው በእርግጠኝነት ትናንት ሁመራ ሊገቡ መግለጫ ሁሉ ተዘጋጅቶ ነው የነበረው። ቅርብ ስለሆነ በነገራችን ላይ ሸረሪና ላይ መምታት ከቻልክ ካሸነፍክ በረከት ላይ ነው የምትወጣው። ከበረከት ከወጣ በኋላ ማይካድራ ትገባለህ። ከማይካድራ ለጥ ያለ አስፋልት አለ። በዛ ነርተህ ሁመራ እንገባለን፣ እንበትነዋለን። ሲበተን ያው በዛ በጠለምት በኩልም አዘጋጀ ነው ያሉት ኃይል አለ። ይሄ ጥቃት መፈጸም የለበትም አልነበረበትም የሚል ደግሞ የሻዕቢያ ወታደራዊና የደህንነት አመራሮች ደግሞ በከፍተኛ ኩርፊያ ውስጥ ነው ያሉት። ዞሮ በትናንቱ ዙ23 107 የሚባል ሮኬት፣ ኮርኔት፣ ሞርተር 120፣ ሞርታር 82፣ ሞርታር ልዩ ኢትዮጵያ ውስጥ አገልግሎት ውሎ የማያውቅ ልዩ ሞርታር ተማርኳል። አሁን ይሄ ነው እዚህ አካባቢ የሚመረት እንደዚህ አይነት ታጣቂዎች የሚጠቀሙበት ልላቸው አልችልም። እንደዚህ አይነት መረጃ አለኝ። አክቹዋሊ ግን የሚመለከታቸው የኢትዮጵያ የወታደራዊ ምህንድስና ባለሙያዎች ሌሎችም የሚሊተሪ አታቺዎችም ስላሉ ከነሱ ጋራ የሚመረመር ይሆናል። ይሄ ከየት ነው የመጣው? የፍሎ የአርምስ መግሉ መታየት ስላለበት ማለት ነው። እና ሞርታር ልዩ ድሽቃ፣ የድሽቃ እግር፣ አርፒጂ፣ ብሬን፣ ስናይፐር፣ ክላሽ፣ ነፍስ ወከፍ የጦር መሳሪያ፣ ሬዲዮ፣ ተሽከርካሪ ኦራልን ጨምሮ ፓትሮል፣ ግዙፍ ትልልቅ ጀነሬተሮች። የትልልቅ ጀነሬተሩን ተውት፣ ግዙፍ ጀነሬተር፣ የተማረከ የሻለቃ አዛዥ፣ የተለያየ ታጣቂ 140 ታጣቂ ተማርኳል። እዛ ውስጥ የሎጂስቲክስ አመራር፣ የብሪጌድ የሬጅመንት አመራር ያሉበት 777 ሰው ነው የሞተው። እኔ በነገራችን ላይ ይሄ በአንድ ቀን ውጊያ ብቻም ሳይሆን ሸረሪና 9 ደቂቃ ብቻ ነው የፈጀው እና የኢትዮጵያ ግዙፍ ልዩ የሆነ የጦር መሳሪያ ትናንት አይተዋል። የቆሰለ ሕክምና የሚደረግ ወደ 703 ይቆሰላል። እሱን የኢትዮጵያ መከላከያ ሰራዊት እያከመ ነው ያለው፣ እየታከሙ ነው ያሉት። የተለያዩ ትጥቆች፣ ቁሳቁስ፣ ተተኳሾች፣ የደረት ትጥቆች፣ መድኃኒት፣ የተለያየ ፕላምፕሌቶች፣ እነዚህ አልሚ ምግቦች፣ የመኪና መለዋወጫ፣ ጎማ፣ ነዳጅ ዘይቱ፣ የተለያዩ እቃዎች፣ ብሎኖች፣ ነዳጅ ዘይት፣ የጥይት ዲፖች በቁጥጥር ውስጥ ውለዋል። የተፈተሹ ነው። ነገር ግን የምታዝኑት እኔ አሁን የምታዝኑ ምላችሁ እንደ ሰው ስትሆኑ ብዬ ነው። ይሄ ሁሉ ውጊያ ምንም ረብ በሌለው ባጠረ ጊዜ ከጥቅም ውጭ ሆኖ ሳትፈትሽ ሳትገመገም በዛሬው ዕለት አርሚ 24 ከአርሚ 24 የተወጣጣ ዋናው ቆቦ ወደ ቆቦ የሚገባው እንደተጠበቀው ነው። ከአርሚ 35 ከአርሚ 43
የተዘጋጀ በተለይ ይሄ አርሚ 42 ታህት አዲያቦ አዲ አሰር የሚባል ያለው ቦታ ወደ ሱዳን ሊሄዱ ተጠርንፈዋል። ከአርሚ 24 የተቀነሰ ከአርሚ 35 ከአርሚ 43 የተዘጋጁ የተጫኑ ነው ያሉት። ወዴት ሊሄዱ መልሶ አሁንም በሱዳን አድርገው በመሃጅር አቋርጠው እዛው ወደ ሸሬና ሊመጡ ወይንስ ሙሉ በኤርትራ ማዶ ነው? ያንን ካደረጉ ያ የሚታዩ ሻዕቢያዎች ያንን አይፈቅዱ። ከዚህ በፊት ብያቸዋለሁ። ጦርነት ዝም ብሎ እንደ እንግሊዝ ፕሪሚየር ሊግ በዚህ ጊዜ እንደዚህ ያለ በሰኞ ወይ ቅዳሜ ቀን ከሌ ከከሌ ይጫወታል፣ ከዛ በኋላ የደረጃ ሰንጠረዡ እንዲሆናል ቀጥሎ የምትለው አይደለም። ጦርነት ላብ ያስፈልገዋል። ዋጋ ከፍላል ወይ? ኢኮኖሚ ይጠይቃል። የመግዛት አቅም አለ ወይ? የማሰልጠን አቅም፣ እሱን የማጓጓዝ ከቦታ ቦታ ኮዝ አለ ወይ? ትክክለኛ ኮዝ ህዝብ ያምንበታል ወይ? ተዋጊው አምኖ ነው ወይ የገባ የሚለው መታየት ያስፈልጋል። ዛሬ ወዳጆች አዲግራት ዩኒቨርሲቲ 12ኛ ክፍል ፈተና ተፈትነው እየተጓጓዙ የነበሩትን ውቅሮ ማራይ ጋር አስወርደው ይሄ አሁን እኮ ምንድነው ይሄ ቡድን በደም የሰከረው በሰው ስጋ የሰከረው እንዲህ የሆነው በመቆሚያ ተደግፈው የሚሄዱ ሽማግሌዎች በመለላክ ጥርሳቸውን የነቀሉ ምንድን ነው የሚፈልጉት የሚለው እኔ ግራ እስኪገባኝ ድረስ ነው የእውነቴን ማለት ነው። እነዚህ መጀመሪያ ላይ ታስታውሳላችሁ ፈተና እንዳይፈተኑ ክልሉ ነው የሚፈትነው ምናምን ግርግር ፈጠሩ። ወል አልተቀበላቸውም ተማሪ በትግራይ ህዝቡ አልተቀበለም በፍጹም አለ ዞር በለዋል። አክሱም ዩኒቨርሲቲ ተፈተኑ። ዛሬ ሲወጡ ውቅሮ ማራይ ላይ ከመኪና አስወርደው በሙሉ ወደ ማሰልጠኛ ነው የወሰዷቸው። በየቤቱ ልቅሶ ግርግር ነው ያለው ዛሬ። በዚህ አጋጣሚ ለታሪክም እንዲመዘገብ የትግራይ ህዝብ በቃ ማለት መቻል አለበት። እየታገለ ነው፣ ሊመሰገን ይገባል። ልሂቃን እየታገሉ ነው። ይሄ እጅግ አንጸባራቂ የሆነ ገድል እየታገሉ ነው። ከዛ ባለፈ የትግራይ ህዝብ አሁንም የተደራጀ ትግል ማድረግ አለበት። ሲቪል ዲስኦቢዲየንስ ውስጥ መግባት መቻል አለበት። ትናንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የስምረት ፓርቲ ሊቀመንበር ክቡር ሚኒስትሩ አቶ ጌታቸው ረዳ ለትግራይ ወታደራዊ ልሂቃን ለአመራሮች ለዚህ ለታጣቂው አመራሮች ማሳሰቢያ አውጥተዋል። እኔ እነዚህ ሰዎች ይማራሉ የሚል እምነት የለኝም። ጄኔራል፣ ሜጀር ጄኔራል፣ ብርጋዴር ጄኔራል ምናምን ሌተናል ጄኔራል ተብለው ኮሎኔሎቹ ነው ኢትዮጵያ አክብራቸው በዓለም አቀፍ አደባባይ ያየጡ የታገሉ ሰዎች ወርደው ጀነራልነቱም ያሁሉ ይቅር ብለው በ1966 በ1967 በሄዱበት መንገድ ሸበጥ ለብሰን ዳግም እናዋጋለን ብለው እነዚህ ወጣቶች ታጋዮች ጀነራል ለመሆን ነው የሚዋጉ። ጀነራሉ ግን ታጋይ ሆኖ እና ደግሞ አዲስ ስልት የለው በመጡበት መንገድ በዚያው ምናልባት እነሱ የሚያስቡት የኢትዮጵያ መከላከያ ሰራዊት ያኔ እነሱ ሲመሩት የነበረው ትጥቅ ሊመስላቸው ይችላል። ከቢሮ ጀምሮ አደረጃጀት ኤቭሪቲንግ ትጥቁ ስልጠናው ስንት ነገር ተጨምሯል። እነሱ የሚያውቁት 18 ሰዓት ምናልባት ስለ ድሮን ማወቅን ካሉ 18 ሰዓት 12 ሰዓት 8 ሰዓት የሚበር ድሮን ሊያውቁ የሚችሉት። ኢትዮጵያ አፍሪካ ውስጥ ከኢትዮጵያ ውጭ አንድ ሀገር ብቻ የሆነ ኢሊሚቴ ማለት አመት ሊቆይ ይችላል። የቴክኒካል ፌለሪቲ ምናምን ከገጠመው እሱ ሌላ ጉዳይ ነው። ኃይል በራሱ ሶላር ፓኔል የተገጠመለት የራሱ አርቲፊሻል ኢንቴሊጀንስ ያለው ዲቴክት የሚያደርግ የሚሰወር አልቲቲዩዱን የሚቀያየር ከፍታውን ዝቅ የሚል ሲፈልግ በጣም ዝቅ የሚል ሲፈልግ ደግሞ በጣም እጅግ ከፍተኛ የሚርቅ ዲቴክት የሚያደርግ እያንዳንዱን ሞቢሊቲ ከግለሰብ እንቅስቃሴ ጀምሮ ድምፅ፣ ምስል፣ የጦር መሳሪያ ሞቢሊቲ ያ ሁሉ ዲቴክት የሚያደርግ አፍሪካ ውስጥ ከኢትዮጵያ ውጭ ሌላ አንድ ሀገር ብቻ የታጠቀው ሃይ አልቲቲዩድ ሪኮነሰንስ ድሮን አላት ኢትዮጵያ። የትኛውም ሀገር ገብቶ ይሰልላል። የትኛውም ሀገር ያው ድሮን እንደምታውቁት ለማስተኮስ ኦፒ የሚባል
ያው ኦፒ ሌላ አይደለም። የሆነ ቦታ ይገባና ተመሳስሎ ወይ አርሶ አደር መስሎ ሊገባ ይችላል፣ ወይ እዛ ውስጥ የተመለመለ ሊሆን ይችላል። ሬዲዮ መገናኛ ሰጣችሁት፣ ወይ በቴክስትም ኮሚኒኬት ሊያደርግ ይችላል። ኤኒዌይስ እዚህ ጋር አመታ ይችን አስተካክል ወዘተረፈ በዚህ ዲግሪ የሚል ስልጠና ያ አሁን ያሱ አያስፈልግም። ዜሮ ነው እያልኳቸዋል። ሰው ለምንድን ነው በማያሸንፉት ጦርነት ውስጥ ፒውርሊ በማታሸንፈው? ሻዕቢያ የራሱ ፈተና አለበት፣ የውስጥ ፈተና፣ የውስጥ እጅግ ከባድ የሆነ ቀውስ አለበት። ፓወር ስትራግል አለ። የውሃ እጥረቱ፣ የመድኃኒት እጥረቱ፣ የሬሽኑ በቃን የሚለው የዓለም አቀፍ ተሞክሮ ፍርሃቱን እየገፈፈ ነው። ያንን የሻዕቢያን ዲክቴተርሽፕ እየሰበረ ከዛ ለመውጣት እየሞከረው። ሌሎች ታጣቂዎች አሉ። ግሪን ሪቮሉሽን አለ፣ ብሉ ሪቮሉሽን አለ፣ የብርጌድና ሀመዱ የሚባለው የቀይ ባህር አፋር ዲሞክራሲያዊ ድርጅት አለ፣ ሬድሲ አፋር ዲሞክራቲክ ፍሮንት፣ ሌሎችም አሉ። እዚያው ውስጡ ላይም አለ። ያ የሆነ ጊዜ የምናየው ነው። የተለያየ ኢንተረስት ግሩፕ ያለዋል። ይህ ሁሉ በሆነበት ሻዕቢያ ለራሱ ለዓላማው ነው ይራቅልኝ፣ ውጊያውን እዛው ይሁን፣ ኢትዮጵያ የቀይ ባህር ጥያቄ ተብሎ 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 የኢትዮጵያ መንግስትም አልተወውም፣ ዓለም አቀፉ ማህበረሰብም እንዲህ ብታረጉ እያለ ጫና እየፈጠረባቸው ነው። ስለዚህ በውስጥ ጉዳያቸው እንጥመዳቸው። ይሄ የሆነ ኦልድ ፋሽንድ ክላሲክ የሆነ አስተሳሰብ ነው። ትናንት ሰርቶ ሊሆን ይችላል አንድ ጉዳይ፣ ዛሬ አይሰራም። በነገራችን ላይ ዛሬ የሰራው ሜትድም ነገር ይሰራል አይችልም። በየጊዜው አፕዴት ማድረግ መቻል አለብህ። ሰው እነዚህ 70 ዓመት የሆናቸው 75 ዓመት የሆናቸው ያን ከዘራ ይዘን በዘው አድርገን ተከዜን ተሻግረን በፍየል ውሃ እዛ እንደገና በጣም ማይጸብሪ መጥፈን በዛ አድርገን በቃ ይሄ ሊማሊሞን ተወጥቶ በዛችው መንገድ ከዛ እንደገና እዚህ ደግሞ ጉና የለም። ሌላው እዚህ ጽንፈኛ የሚባለው ወዳጄ የአማራ ፋኖ ብሔራዊ ንቅናቄ የምትለው ጽንፈኛ ፋኖ እርስ በራስ ምላጭ ተየይዞ ነው እየተጠባበቀ ያለው። እርስ በራስ እየተዋጋ ነው። እርስ በራስ በመከፋፈሉ ምክንያት ለምሳሌ ጎንደር ፋኖ ትናንት 3 ቀኑ አብቅቷል። ነገ ከነገ በስቲያ ይኖራሉ ኦፕሬሽኖች ያሉበት እዚህ ጋር ያሉ እዚህ ጋር እዚህ ገባ ብዙ መረጃ ፋይናንስ ምንጭ ሰው ያንን እንቶ እና በዚህ ውስጥ እንደገና ለጥፋት ወጣቶችን ለጦርነት ለመማገድ በማያሸንፉት ጦር በተሳሳተ ስህተት ማስሁት ግምገማ ስህተቱ ራሱ የተሳሳተ መሆኑ እኮ ነው። አንዳንድ ስህተት እኮ ሁልጊዜ እንትን አለው አይደለ? ሌቭል ኦፍ ሲግኒፊካንስ አለው እኮ የስህተትም አለው። ይሄ ሙሉ ስህተት ይዘህ ተነስተህ በስህተት የስህተት ደግሞ ሌቭል ኦፍ ሲግኒፊካንስ የምትሰጥበት እና እነኚህ ሰዎች ከውጊያው ርቀው ውጊያው ዛሬማ እየተካሄደ አዛዦች ተብዬዎች ሽሬ አዲያቦ ላይ ወርቅ የሚያስቆፍሩበት እንዲህ አይነት ውጊያና በቃ መባል አለበት። እንግዲህ ከፍተኛ ኪሳራ እየደረሰ ነው። ዞሮ ዞሮ እንዳልኳቸው ግን ህወሓት አሁንም በቃኝ ሳይል ለጦርነት እየተዘጋጀ ነው። ለምሳሌ ይህንን እኔ የተጣራ መረጃ ስነግራቸው የምታውቁት ነው። እኔ ይሄ መረጃ እኔ ሲኖረኝ የኢትዮጵያ ብሔራዊ ደህንነት ወይ የኢትዮጵያ መከላከያ ሰራዊት የለውም እያልኳቸው አይደለም። እና ለምሳሌ ወደ አፋር ዛሬ እያስገባ ነው ያለው ታጣቂዎች። ወደ አፋር ሰፊ ቁጥር ያለው ታጣቂ እያስገባ ነው። ወደ አፋር አቅጣጫ የጨርጨር ከተማ የነበረውን የዚህ ታጣቂውን ሙሉ በሙሉ ወደ አፋር ይሄ ቢሶበር የሚባለው አካባቢ እየገባ ነው ያለው። ከቢሶበር ብቻም አይደለም ቂልጦ የምትባል መንደር ነው ያለው። አሁን ራይት ነው ይህን ቀረጻ እያደረኩ ያለሁት በዚህ አጋጣሚ 10 ተኩል ላይ ቂልጦ ላይ ነው ያሉት። ምን ያህል ነው ያላቸው? ምን ያህል ጠመንጃ ይዘዋል? ምን ያህል ተተኳሽ አላቸው? ስንት ሰዓት ይተኩሳሉ? ከኋላ ያለው የዛ አቅርቦት ሰንሰለቱ ምን ይመስላል? ማን ነው መሪው? ኦልቴስ ይታወቃል። ስልካቸውን አስረክበዋል። መንገድ ላይ
ምንም አይነት ከአካባቢው ህዝብ ጋር እንዳይቀላቀሉ የሸቀጥም የሆነ የተለያየ ነገር ግዥ እንዳይፈጽሙ ይህንን ያስቀመጡት እና ልጆቹ ይህ ፎቶቸውን የያዙ ፎቶ ያነሱበት ስልካቸውን ኤቭሪቲንግ ምንድን ነው ያሉት? ገሚሶቹ እየቀጠቀጡ እየሰባበሩ ነው እየጣሉ ያሉ ስልካቸው። ሌሎች ደግሞ ድንገትኛ ምንተርፍ አይደለንም፣ ለድል አንበቃም፣ ተገደን ነው ይሄን ያለ ነው፣ ግን እባካችሁ ስልካችን እንደዚህ ያስወግዱልን፣ የእናቴ ስልክ ነው አባቴ ስልክ ነው እያሉ እየተናገሩ ነው ያሉት። ከጨርጨር ሲወጡ ኦልሬዲ ወደ ውጊያ ሲገቡ ተሸንፈው ነው እየገቡ። ያሳዝናል። እንግዲህ በዚህ ውስጥ እንግዲህ በሌላው መልኩ በዛሬው ዕለት ደግሞ የትግራይ የሰላምና የለውጥ ምክር ቤት ስብሰባ እያደረገ ነው እዚህ አዲስ አበባ። እንግዲህ እንደምታውቁት የትግራይ የሰላምና የለውጥ ምክር ቤት የስምረት፣ ባይቶና፣ አረና፣ ትንሳኤ ሰባ እንደታ፣ ቃንጫ ሐቂ የሚባሉትን ፓርቲዎች ጨምሮ ሌሎች የሲቪክ ካውንስሎች ያሉበት ራሱ የዚህ የለውጥና ሰላም ካውንስል ምክር ቤት አባል የትግራይ የሰላም ኃይል ትግራይ ፒስ ፎርስም አባል ነው። የትግራይ የሰላም ኃይልም በማንኛውም ሰዓት መቀሌ ለመግባት ያለውን ዝግጁነት ያለውን ከምፐት ሬዲነስ ያጠናቀቀበት ሁኔታ ነው ያለው። ያን ዝርዝሩን በራሳቸው ጊዜ የሚገልጹት ይሆናል። ዞሮ ዞሮ የትግራይ የሰላም ኃይል የህወሓትን ዕድሜ ለማሳጠር ሙሉ ለሙሉ ዝግጅቱን ያጠናቀቀበት ሁኔታ ነው ያለው። የትግራይ ወጣቶች ከቡድኑ በመራቅ በተቻለ መጠን ለህዝባቸው ልዕልና ጥቅምና ፍላጎት ሲሉ ከትግራይ ሰላም ኃይል ጎን ሆነው እንዲሰለፉ እንዲዋጉ፣ ሌሎች ደግሞ በተቻለ መጠን ትግል እንዲያደርጉ በየትኛው መንገድ ጥሪ አድርጓል። የትግራይ ዲያስፖራ አባላት ህዝባቸው ለዳግም ጦርነት ለነዚህ ለጃጁ ለጥገኞች ድጋፍ ከመስጠት ተቆጥበው ለትግራይ ሰላም ኃይል ድጋፍ እንዲሰጡ፣ በአጭር ጊዜም ለድል እንደሚበቃ የጦርነቱ ቀጥተኛ ተጋላጭና ገፈት ቀማሽ ሆነው በስሙ የሚነገድበት የትግራይ ህዝብም የሃይማኖት ተቋማት፣ የሲቪክ ተቋማት፣ ሌሎችም የሚመለከታቸው አደረጃጀቶች ከትግራይ የሰላም ኃይል ጎን እንዲሆኑና በአጭር ጊዜ ድልን እንደሚቀዳጅ አሳስቦ የትግራይ ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ የሚባለው ታጣቂ ባለበት ሆኖ እነዚህ ጥገኛ ኃይሎች እንዲታገል ወደ ውጊያ እንዳይገባ ህይወቱን እንዲያቆይ ከዛም ባለፈ ደግሞ በየትኛውም መንገድ ወደ ቲፒኤፍ እየተቀላቀለ እንዲዋጋ ይህን ቡድን እንዲዋጋ አሳስቧል። እዚህ ላይ እንግዲህ ከማይጨው ወደ ዛታ ዙ 23 ጭነው ወደ በወሎ አቋርጠን የጎንደር ፋኖን አንደኛውን ፋኖ ክንፍ አግዘን ጎንደርን በወሳኝነት ከዚህ የሞቢሊቲውን አጋልጠን ወልቃይትን ልክ እነሱ ራያን፣ ዋጃን፣ ባላን እንዳስረከቡት አላማጣን እንዳስረከቡት ይህንንም ጎንደር ላይም ወልቃይትን ለህዋት ለቲዲኤፍ ወይ ለህዋት እናስረክባለን የሚሉ እነ ሄኖክ አዲሴ የሚመሩት እኔ ባይሞክሩት ለታሪክ እንደው ዝርዝር ውስጥ ባልገባ ደስ ይለኛል። ባይሞክሩት እነሱ አላማጣን ራያን ለማስረከብ የተለላኩት አንሶ እነ ሄኖክ አዲሴ ይህን ባይሞክሩት ደስ ይለኛል። አንደኛ አይኖ ሞራል የሚባል የለውም። ባንዳ ሞራል የለውም። ባንዳ ተላላኪነት የለውም። ግን የትም ላይ ደርሱ ነገር የራሳቸውንም ታሪክ ባያበላሹ ከዛ ውጭ ለጎንደር ብዙ የምመክረው አይደለም። ጎንደር ያውቃል የረዥም ጊዜ በቋንቋ አታለቅስም፣ በቋንቋ አትዘፍንም፣ አትነጋገርም፣ ማንነት መገለጫህን ሴትህን ኤክሰርሳይዝ ማድረግ አትችልም ተብሎ ተረግጦ የኖረ ህዝብ ነው። ወልቃይት ላይ ከልማት ርቆ የኖረ ነው ጎንደር። ምንም ጥርጥር የለውም። ሌላውም ላይ አንጻራዊ ነው። ግን አስቡ፣ አንድም የኢንዱስትሪ ዞን ያልነበረበት ነው ጎንደር። ሰፊ ነው። ከአማራ ክልል በጣም ሰፊው ነው እና ያገኛቸው ተስፋዎች አሉ፣ የልማት ተስፋዎች። ጎንደር በቂ ነው ወይ ነው ታቶ እነዚያን ተስፋዎቹን ሊያጣ ድጋሜ ለባርነት ሊዳረግ ድጋሜ ማይካድራን እንዲጨፈጨፍ የሚሰብኩ በየአውራጃው ያሉ ተለላኪዎች አሉ። እነዛ ተለላኪዎች በራሱ በማህበራዊ ሚዲያ የሚያደርጉት አፍራሽነት አለ። የሚያፈርስ ነው።
ከዚያ አልፎ ግን ከህወሓት ጋር ሆኜ እየመራሁኝ እመጣለሁ የሚለው ተለላች ነው። ህዝብ ጋር እንትን ማድረግ አያስፈልግም። ሌብል የነዘመነ ፋኖ የጎጃም ፋኖ ነው ብሎ መናገር አይቻልም። ወይ እነ ምሬ ወዳጁ ሄኖክ አዲሴ እንሰውን የሚባሉት የወሎ ፋኖ ናቸው እያልኩ አይደለም። በወሎ ህዝብ ስም ግን የሚነግዱ ናቸው። ስለዚህ እኔ ይህንን ማለት ፈልጋለሁ። ዞሮ ከማይጨው ወደ ዛታ ዙ 23 ተተኳሾች ጭኖ በወሎ ፋኖ መንገድ ጠራጊነት ወደ ጎንደር መጥተው እንዋጋለን ለህወሓት መንገድ እንመራለን የሚለው ራሳቸውም ያልሞከሩትን የሚያዋጣ አይመስለኝም። አረፍ ማለት ያስፈልጋል። ደጋግሜ እንዳልኳችሁ ትናንትም ለእናንተ ለማቅረብ ሞክሬ ያለሁኝ ምናልባት ዛሬ ታች ጋይንት ላይ የዚህ ምንድን ነበር የሚባለው ወዳጆች፣ ተራራው ራስ ጉና ክፍለ ጦር የሚባል ስም መቼም ያወጣሉ። ባንዳ ሆኖ ስም ያወጣሉ እና እሱ አመራሩን ጨምሮ ሙሉ ለሙሉ የተራራው ራስ ጉና ክፍለ ጦር የሚባለው ሙሉ ለሙሉ ለምሳሌ የተራራው ራስ ጉና ክፍለ ጦር አዛዡ ተመስገን አብርሃም፣ ሻለቃ መሪው የሸዋስ ግዛቸው፣ ዋሌ ገደፋ የሚባለው እና ጌታ አለም ምረት ብርጌድ አዛዡ ነው። እነዚህ እንግዲህ ከኋላ ይሁን ሙሉ ለሙሉ የተደመሰሱበት ሁኔታ አለ። ትጥቁ ምኑም እንደዛ ያገባለ። እዚህ ላይ እንግዲህ የታች ጋይንት ሚሊሻ ጽህፈት ቤት ኃላፊ ጌታሰው መንገሻ የታች ጋይንት ሚሊሻ ጽህፈት ቤት ኃላፊ የሰማችሁ ይሆናል። ጌታሰው መንገሻ ትናንት ማታ ጽንፈኛውን ተቀላቅሏል። ጥሩ ነው። በነገራችን ላይ የሚሊሻ ጽህፈት ቤት ኃላፊ ሆኖ ታች ጋይንት ላይ ቁጭ ብሎ ለጽንፈኛ ቡድኑ ሲለላክ ከነበረበት ወጥቶ እዛው መሄዱ ጥሩ ነው። በመንግስት መዋቅር ውስጥ ነው። ለዛ ነው በደንብ ማጥራት ያስፈልጋል፣ በደንብ ማየት ያስፈልጋል ያልኳት እሱ ነው። ዞሮ ዞሮ ጌታሰው ሌላው በሌላ ጊዜ ይገለጻል እና ይህንን ካልኳችሁ በኋላ ምናልባት ሌሎችን በኃይል አሰላለፍ ደረጃ ምን ይመስላል የሚለውን ይሄ ደቡብ ግንባር የሚባለውን ትናንት ኦፍኮርስ ሃይላይት አድርጊያቸዋለሁ። አርሚ 26 ዋጋ በርገሌ አለ ከአገው ሸንጎ ጋራ ወይ ይሄ አገው ሸንጎ ስል በነገራችን ላይ ይህ ዝም ብሎ ሸንጎ ምክር ቤት ማለት ነው። አዲስ ነገር የለውም። የአዴን ራሱን የአገው ዲሞክራሲያዊ ንቅናቄ ትናንት የአዴን አባላት ድል ለቲዲኤፍ ሲሉ የነበሩ ናቸው። የሚያሳዝኑት የአዴን በነገራችን ላይ ህወሓት ወይ ተሸንፎ አምኖ የሆነ ዋቴቨር እንደምንም የማይቆጠሩ የአበርገልና የአካባቢውን እንግዲህ አስቡ። አሁንም በተመሳሳይ የዋግምራ ብሔረሰብ ዞን በሪሶርስ ደረጃ ብዙ ሪሶርስ ያለው ዞን ነው። የብረት ማዕድን አለው። ታታሪ ህዝብ ነው። እንግዲህ የአገው ህዝብ የዋግ ህዝብ ደግሞ በኢትዮጵያ ታሪክ ምስረት አንጸባራቂ ላሊበላን የሰራን ነመራ ተክለ ሃይማኖት መቼስ በጣም በኢትዮጵያዊነቱ ድርድር የሌለው ነገር ግን አንድ ህዝብ ለሁለት የተከፈለ ነው። አንድ ወደ ትግራይ ሄዷል። ፊነሮዋን ምናምን ይዛችሁ እስከ ተንቤን ድረስ አንደኛው ህዝብ በዛ ተከፍሏል። አንደኛው አማራ ክልል ያለ አለ። አማራ ክልል ያለው ቢያንስ በራሱ ብሔረሰብ ዞን ሆኖ ይተዳደራል። ነገር ግን በደንብ መልማት ነበረበት። አልለማም። ዞሮ ለምን መንገድ አልሰሩለትም? ለምን አላለሙትም? እንግዲህ ሌላ ጉዳይ ነው። ከተከዜ ግድብ ጋር ተያይዞ አሁን እዚያ ውስጥ እኔ አልገባም። ዞሮ እነዚህ ተለላኪ ናቸው። እነ ኪሮስ ሮማሃ መቀሌ ቁጭ ብለዋል። እዚህ ያለው ከነዛችሁ ማለት አማራ ክልል በዳስ ውስጥ ትምህርት ቤት ያለው በንጽጽር ጎንደርና እዛ ነው ያለው። ያ ቡድን ነው እንግዲህ ተመልሼ መጥቼ ነፃ ወጣለሁ ለሚለው ለዚያ ነው የሚለላኩ። ኦፍኮርስ እነዚህ ትናንትም የባህዴን ሊግ የነበሩ እዛ ውስጥ የነበሩ በደህንነት መስሪያ ቤቱ ብዙ ነው ውጥንቅጡ። ትናንት ጦርነት ተጀመረ ምናምን ብሎ እንደ እግር ኳስ ያበሰረን ሰው አባል የነበረ ሰው ነው። ግን የጥቅም መጓተቱም ስላለ ወስደው ትግራይ የሚባል ስም እንዳንሰማ እራሱ ትግራይ የሚባል እንዳይኖር ሲል የነበረ ሰው አሁን የቲዲኤፍ አፎኛለሁ እያለ የሰበከ ነው። ይለዋወጣሉ። ዳስ ፖለቲክስ ነው። ዞሮ
ከዋጋ በርገሌ ተነስተው ሰቆጣን፣ አዴንን፣ የጻግብጅን፣ አቅለዋን፣ ብርብርን እና ሰቆጣ በመያዝ እዚህ እስከ ሰቆጣ ለመያዝ አዴንን ይይዛለሁ ብሎ ስምሪት የወሰደ ነው ያለበት። ትጥቁ ስንቁ ምን ያህል ተጨመረ ምን ያህል ተቀነሰ ኤቭሪቲንግ ይታወቃል። አርሚ 31 ዛታ ያለ ነው ማይማዶ የሚባል ቦታ። አርሚ 24 አላማጣ ቅድም ብያቸዋለሁ። አንዱ አርሚ 24 ተቀንሶ ወደ ሱዳን የሚሄድ አለ። አርሚ 33 የቆቦ መስመርን ይዤ እስከ ወልዲያ እመጣለሁ ብሎ የተዘጋጀ ነው። አርሚ 43 በጨርጨር ቢሶበር ሸቃይ ከተማ ያለው ጉጉብዶ ከአርሚ 44 ጋራ የተወሰነ በመሆን የባላ ትግሬ መንደር አዲስ ቅኝ በራማ በኩል በዞበላ አድርጌ በርካታ ፋኖ የነምሬ ፋኖ እንግዲህ የሚማገድ ከፊት እያደረግን እያስጠረግን እመጣለሁ የሚያስብ ነው። አርሚ 44 አዲጉዶም አለ። የአርሚ 33 አንዲት አህድ ማቻር የሚባል ቦታ የተቀመጠች አለች። አርሚ 15 መረብ ማይቲ ባህዳለ ሰንአለ ሸጓላና ላሆት የተባሉ የአፋር ቦታዎችን ለመቁረጥ እቅዳለሁ። አርሚ 92 የአራጉሬ የሚባለውና አራስ ጋዳ የሚባል እስከ ሂድሞ የሚባል የአፋር ቦታ እንዘጋለሁ ብሎ ነው የሚያስብ። እዛ ስደርስ የአፋር የጉጉሞ ታጣቂዎችና ሌሎች ፌዴራሊስት ብሎ የሚታሰቡ የተወሰነ ከሶማሌ ክልልም እናመጣቸዋለን ብሏቸዋሉ ስለሚታወቁ አርሚ 24 ሙሉ ኃይሉ አላማጣ ነው። አንድ ኃይል ተቀንሶላታል ዛሬ። አርሚ 26 ኮረም ነው በትጥቅ ደረጃ። አርሚ 44 አርሚ 33 ይታወቃል። እና እንቅስቃሴም ሲያደርጉ አንድ ሰው ነው ሁለት ሰው ነው ኤቭሪ ሙቭመንት 24/7 ይታወቃል። ኢትዮጵያ ስዋርም ውጊያ ውስጥ መግባት ባንዴ 1000 2000 3000 ድሮን መተኮስ የሚያስችላክፋልና እናየዋለን። ኢትዮጵያ አትሸነፍም ወይ? ኢትዮጵያ አሸናፊ ነች። ኢትዮጵያን ስለምወዳት ብቻ እኮ አይደለም። ኢትዮጵያ መውደድ አንድ ነገር ነው። ስለምትወደው ድል አያደርግም። ጦርነት ዝግጁነት ያስፈልገዋል። ሸኔ ምን አቅም አለው? ፋኖ ምን አቅም አለው? አዴን ምንድን ነው አቅሙ? እስከ ድረስ ነው የሚገፋው? ማህበራዊ ስትራክቸሩ ምን ይመስላል? የውጊያ ዝግጁነቱ የጠላትህን በደንብ ነው የምታነው። ያንተንም አንተ ታውቀዋል። በወሳኝነት የጠላትህ ደካማ ጎን ብቻም ሳይሆን ጠንካራ ጎኑን በደንብ ማወቅ ይጠበቅብሃል። እያንዳንዷ ታንኮቻቸው፣ መድፎቻቸው የት ነው ያሉት? ሻዕቢያ በየት በኩል ነው ኃይል እያቀረበ ያለው? 24/7 የኤርትራ ምድር የሚያርፍም የሚነሳም አውሮፕላን ጨምሮ ቁጥጥር ውስጥ ነው ያለው። እንዲሁ የዚህ ሀገር ራዳር አለ፣ ከዚህን ሀገር ከዛ ራዳር ቢያመልጥ የዛኛው ሀገር አለ፣ የዚህ ሀገር አለ። እንከው ዝግጁነት ነው ያለንበት ቀጠና ይታወቃል። በወሬ ይሄ ዳንጀር ኦፍ ሲንግል ስቶሪ አለ። በቃ ፋኖ እንዲህ ነው እንዲህ ከተጀመረ እንዲህ እንዘጋለን ምናምን ወል ባዛ ሲንግል ስቶሪ ነው። ያንን ያዳመጥከው ማለት ነው። እኔ አሁን የኢትዮጵያን መንግስት ብቻ ወይ የሀገርን ብቻ አይደለም እኮ የምሰማው፣ እያንዳንዷን እንከታተላለን እናያለን። እና ለውጤት የሚበቁ አይደለም። ሻዕቢያ በዚህ ጦርነት ውስጥ ዘሎ ይገባል ወይ ብያቸዋለሁ። ህወሓት ሙሉ ጦርነት ያወጀ ቀን ማን ላይ እርምጃ እንደሚወሰድ ይታወቃል። ሱዳኖች በዚህ አጋጣሚ ተነግሯቸዋል። ለራሱ ለጀነራል አልቡርሃን በኢትዮጵያ የውስጥ ጦርነት እንዳትገባ ተብሎ ተነግሮታል። በግልጽ ቦልድሊ ይሁን ይህን እየነገርኳቸው ነው። ማን ነገረው? መቼ ተነገረው? የእሱ ምላሽ ምንድን ነበር? ሌላ ጉዳይ ነው። በኢትዮጵያ በሱዳን የእርስ በርስ ጦርነት ተሳትፎ አላት ብላችሁ የምታስቡት ይሄ የሚዲያ ዘመቻው ትታችሁ በተጨባጭ ማቅረብ ትችላላችሁ። ከዛ ውጭ ታጣቂ ወስዳችሁ የህወሓትን በሙሉ እያዋጋችሁ ያሰለጠናችሁ ያላችሁ እናንተ ናችሁ። በቀጥታ አሁን ባለው ጦርነት ውስጥ እጃችን እናስገባለን ብትሉ ሌላ ጉዳይ ነው። ይህንን ብሉ ናይልን ምናምን ከፍተው ትለቀው ከዛ ስበህ የምታመን ኤንዌይስ ያ ሌላ የሚመለከታቸው ደግሞ ሚሊተሪ ስትራቴጂስቶች አሉ። ተስማምተዋል። ሻዕቢያ ውጊያው ሲጀመር ምን ምላሽ ይሰጣሉ የሚለውን እያየን ለምሳሌ ትናንት እጅግ ከፍተኛ የሆነ ግምገማ እየተካሄደ ነው የነበረው አክሱም ላይ። እዚህ ጽንፈኛ የተላኩትም እነ ዘመነም እነ ሄኖክም ባላችሁት መሰረት የለም ውጊያ ሲጀመር የት ጋር ነው እናንተ እንቅስቃሴ ያደረጋችሁት የሚል ግምገማ ተገምግመዋል። እና ዛሬ ትናንትም ብያቸዋለሁ ወይ ዛሬ ወይ ሰኞ ያልቃል ብያቸዋለሁ። እናያለን። ያጉጉሞችም አሉ፣ ያፋር
እና ምንም አዲስ ነገር የለው ዘንድ እሱን ካልኳችሁ በኋላ ምናልባት ወደ መካከለኛው ምስራቅ ስንሄድ በኢራንና በአሜሪካ በእስራኤል መካከል ያለው ጦርነት ዳግም የማገርሸት እድሉ በጣም ከፍተኛ ነው። ምናልባት ትናንት ዶናልድ ትራምፕ ከሁለተኛ ዓለም ጦርነት በኋላ እጅግ ከፍተኛ የሆነ አሰቃቂ ድብደባ ለመፈጸም ዝግጅታችንን አጠናቀን የነበረ ቢሆንም የመካከለኛው ምስራቅ ወዳጆቻችን በዲፕሎማሲያዊ መንገድ እድል ስላለ እንድንጨርሰው ኒውክሌር ማበልጸጓ ልታቆም፣ ሆርሙዝን ልትከፍት፣ ሌሎችንም ስምምነቱ ልተገብር ስለተስማማች ኢራን ድብደባውን አቁመናል የሚል ትሩዝ ሶሻላቸው ላይ ጽፈዋል። ኢራኖች እኛ እንዲህ አይነት ነገር ውስጥ የለንበትም ዝግጁ ነን እያሉ ነው ያሉት። በተመሳሳይ ኢራቅ ውስጥ ፕሮ ኢራን የሆኑ ሚሊሻዎች አሉ፣ የሻ እምነት የሚከተሉ የፖፑላር ሚሊሻዎች። ከነሱ የተነሳ ድሮን እንግዲህ ሳውዲ አረቢያ ላይ ጥቃት መፈጸሙን ተከትሎ ሳውዲ አረቢያና አሜሪካ በጋራ ኢራቅን ደብድበዋል። ያው የደበደብ ነው ያንን የፕሮ ሚሊሻውን ሄድኳርተር ነው የሚሊተሪ ዲፖት ነው የሚሉት እንደተጠበቀ ሆኖ ከኢራቅ ጋራ ትንሽ መቀቃር አለ። ጠቅላይ ሚኒስትሩ ወደ ሪያድ መጣው የመጎብኘት ነበራቸው፣ እሱን ሰርዘዋል። በተመሳሳይ ጆርዳንም ከኢራቅ የተነሳ ወይንም ፕሮ ኢራን የሆኑ ሚሊሻዎች ጥቃት ከፈጸሙብኝ ኢራቅን እደበድባለሁኝ የሚል ማስጠንቀቂያ በተመሳሳይ ለኢራቅ ማሳወቋ እየተገለጸ ነው። ይሄ ተመሳሳይ ሶሪያም እንዳስጠነቀቀች እየተገለጸ ነው። ምናልባት እዚህ ውስጥ የሳውዲ አረቢያ የአሜሪካ ግንኙነት ይመጣል። የሳውዲ አረቢያ ክራውን ፕሪንስ ወይም ልዑል አልጋ ወራሹ መሐመድ ቢን ሰልማን ከአሜሪካ ፕሬዚደንት ዶናልድ ትራምፕ ጋር በስልክ በሁለትዮሽ በቀጠናዊ እና በሌሎች ጉዳዮች መምከራቸውን የሳውዲ ፕሬስ ኤጀንሲ ዘግቧል። በዚህ ለዲፕሎማሲ ቅድሚያ እንስጥ የሚል እንደተወያዩ የተገለጸ ነው። እስራኤል ያላትን አጠቃላይ ዝግጁነት ይሄ አለርት ሌብሏን እጅግ በከፍተኛ ደረጃ ራይዝስ አለርት ይሄ ምንድን ነው ወደ ግጭት ሊገባ በነገራችን ላይ ትሩዝ ሶሻላቸው ላይ ትናንት እስራኤልንም ጠቅሰዋል። እስራኤልም ይህንም ዝግጁ ነች ብለዋል። ስለዚህ ወደ ድብደባ ከተገባ በቀጥታ እስራኤልም ትሳተፋለች ወይንም አጸፋ ምላሹ እነዚህ የመካከለኛው ምስራቅ የአሜሪካ የጦር ሰፈሮች ላይ ብቻ የተገደበ ሳይሆን ወደ እስራኤልም ሊራዘም የሚችልበት ሁኔታ አለ። አንዳንድ ተንታኞች ነው ዶናልድ ትራምፕም የጻፉት ነገር አስተማማኝ አይደለም፣ አቴኒ ታይም ግጭት ውስጥ ሊገባ ይችላል የሚል እየተጠቀሰ ነው ያለው። ኳታር ኔጎሽቲንግ ዊዝ ኢራን ኦን ስትሬት ኦፍ ሆርሙዝ አግሪመንት ይህንን የድርድር ሀሳብ ማቅረቧ እየተገለጸ ነው። እንግዲህ የፓኪስታን እስካሁን ድምጻቸው ጠፍቷል። ቴሄራኖች ደግሞ በኤሌክትሪክ ማመንጫና ማሰራጫ ጣቢያዎች በሲቪል መሰረተ ልማቶች ላይ ጉዳት የሚደርስ ከሆነ ምንም ንግግር ሳይበዛ እኛም መልሰን በእነዚህ በመካከለኛው ምስራቅ በዚህ የአሜሪካ ጦር ባለባቸው አካባቢዎች ላይ ጥቃት እንሰነዝራለን ማለታቸው እየተጠቀሰ ነው። ተጨማሪ መረጃ ማስረጃዎችን እንዲሁም ወቅታዊ የኢትዮጵያን የሀገራችን ሁኔታ በተመለከተ መረጃ አቀርብላችኋለሁ። በዕለታዊ ምሽት ከጋት ሚዲያ ጋር አብራችሁ ሁኑ፣ አብራችሁ ዝለቁ። ኢትዮጵያ በክብር ለዘላለም ትኖር። ጥቁር አንበሳ አይጀምርም፣ ከጀመረ ሳይጨርስ አያቆምም። ቴንኪው